ምናልባትም ከዚህ ዓመት በኋላ እዚህ ቦታ ላይ ላታገኙ ትችላላችሁ። ደንግጠው ፈርተው ሰውነታቸው ሁሉ ጆሮ ሆኖ ነበር ያዳመጡት እዛው የዓረፋ ሜዳ ላይ ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ አሉ። ደማችሁ አሉ፣ ገንዘቦቻችሁ፣ ክብሮቻችሁ አንዱ በአንዱ ላይ ሊያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው፣ ልክ ይሄ ቀን የተከበረ ይሄ ወር እንደሆነው፣ ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም፣ ገንዘቦቻቸው፣ ክብሮቻቸው፣ ስማቸው፣ ዝናቸው እናንተ ዘንድ የተከለከለ ነው። ኢላ አን ተልቀው ረበኩም ጌታችሁን እስክታገኙት ድረስ። የሰው ልጅ ደም ክብር ነው። ነፍስ ክብር አላት። ነፍስን የሚወስዳት የፈጠራት ጌታ ብቻ። ሰውን ለመግደል አልተፈቀደለት። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል። እስልምና ለነፍስ ትልቅ ወጋ የሰጠ ሃይማኖት። አመነም አላመነም የተከበረ የሰው ልጅ ነው። ወለቀድ ከረምና በኒ አደም። ነፍስ የሚወስዳት አላህ ብቻ። አንዲትን ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ ናስ ጀሚዓን የሰው ልጆችን በአጠቃላይ እንደገደለ ይቆጠራል። አላህ ቁርአን ላይ እኮ አንድን ነፍስ ገደልክ ማለት የአደም ልጆችን ሁሉ ጨርሰሃል ማለት ነው። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስን የመዘነው። ወመን አሕያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘርአበት ማለት የሰው ልጆችን ሁሉ ሕያው እንዳረግ ይቆጠራል። ሙእሚን ታማኝ፣ ሙእሚን የሰው ብር አይወስድም፣ ሙእሚን አይሰርቅም፣ ሙእሚን ቃሉን ይጠብቃል፣ ሙእሚን ፌክ አይሸጥም፣ ሙእሚን አያምታታም። ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው። እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው። ወኢነ ዲማአል ጃሂልየቲ መውዱዑን ተሕተ ቀደም ያሉ ቂምንና በቀልን ሻሩት በዛ ንግግራቸው። ከኔ ከመላኬ በፊት የነበረ የተቋሰላችሁት የፈሰሰ ደም ካለ እግሬ ስር ጥየዋለዋል። የደበቀል ማንም ሰው ከዚህ በኋላ እንዳይነሳ የመጀመሪያ ምጥለው የዓሚር ብኑ ረቢዓ ያጎታቸው ልጅ ደም አለ። ሌላ ጎሳን የገደለው ቁረይሾቹ እንገለዋለን ብለው ሁሌ ቂም ይዘው ኑረዋል። ያጎቴ ልጅ ደም እኔ እግሬ ስር ጥየዋለሁ፣ አንበቀልም፣ ይቅር ብለናል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እስልምና ምታበላበት እንጂ ምትበላበት ዲን አይደለም። በአንስከው ክብር፣ ዝና፣ ዕውቅና ምታግበሰብሰው ጥቅም የለም። እንደ ሰው ለፍተ ነው መታደር። እስተውሱ ብኒሳኢ ኸይራ አለ። የሴቶቹን ነገር አደራ አለ። እተቁላህ ፊኒሳ ሴቶቹን እንዳትበድሏቸዋል። ታገቢኛለሽ ወይ ብሎ ተንበርክኮ ይጠይቃትና በንበርክክ ከቤት ያስወጣታል። በአመቱ ሴት ልጅ መቀለጃ የሆነችበት ዘመን ላይ እንገኛለን። እስልምና በመጨረሻው አደራ ላይ እንኳን እሷን አረሳት። ድሮም እስልምና ሴት ልጅ ስትቀበር አግኝቷት እሱ ነበር ያዳናት። ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁቲለት። አንድ ሰው ሴት ልጅ ሲወልድ ያፍር ይሸማቀቅ ነበር። እስልምና መጥቶ ሴት ልጅ ትልቅ ደረጃ ሰጣት፣ ከፍ አደረጋት፣ የቤቱ ንግሥት አደረጋት። እሷን ቤቷን ተከራይተ ልብሷን አልብሰ ቀለቧን ሞልተ እንደ ንግሥት እንድታኖራት እስልምና አዘዘ። አንተ ትወጣለህ፣ ትለፋለህ፣ ትሰራለህ፣ እሷስ ትውልድ ቤት ውስጥ ኮተኩታለች። ቁርአን ውስጥ ሱረቱ ሪጃል ሚል አታገኙ፣ ሱረቱ ኒሳ ግን ታገኛላችሁ። በስማቸው ምዕራፍ ተሰየመላቸው። የተለየን ክብር የሰጣት ዲን እስልምና። እናንተ የሰው ልጆች ያሉ የምታስተዳድሯቸውን ሰራተኞችን ክብር ስጧቸው፣ ከምትበሉት መግቧቸው፣ ከምትለብሱ አልብሷቸው። መጥፎ ነገር ከሰሩት ማትታገሱት አትምቷቸው፣ አሰናምቷቸው። ፒዛ በርገር ሲታዘዝ እነሱን ታሳቢ ያደርጋል። አይስክሬም ቤት ሲታዘዝ ጥሩ ምግብ ሲሰራ ለሷ ይቀነስላት አለ። ይሄ የነቢዩን ወሲያ የሚጠብቁ ሰዎች እሷ የቤተሰቡ አንድ ክፍል ነች። አንዳንዴ ሜሽን እናደርጋቸዋለን፣ አሰርተናቸው አናቀምሳቸው። ለፍተው አብረው አብስለው ቤተሰብ ጭርሳ ጎ ይበላል፣ እሷ ፍሪጅ ያለው ወጣ ሙቃ ትበላለች። ይህን ዲን ሞላውላችሁ፣ ጸጋውንም እሱም ውስጥ ሞላውት። እስልምናንም ከሃይማኖቶች ሁሉ ለእናንተ ተመራጭ አደረግኳል። አልሐምዱሊላህ خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه رب حمدا ليس غيرك يحمد يا من له كل الكائنات تسجد أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوسد رباه
عجز الطبيب فداونا، وفسد الزمان فنجنا، وضعفت حيلتنا فقونا. إلهي حملت نوحا على ذات ألواح ودثر يا ذا العزة والجبروت، ورددت ليعقوب بصره بعدما ابيضت عيناه يا ذا الملك والملكوت، ونجيت موسى في التابوت، وحملت يونس في بطن الحوت، وسترت حبيبك محمدا بخيوط العنكبوت. سبحانك سبحانك أنت الحي الذي لا يموت. اللهم أنت أحق من ذكر وأحق من عبد، وأنصر من ابتغي، وأرأف من ملك، وأجود من سئل، وأوسع من أعطى. أنت الملك لا شريك لك، والفرد الذي لا ند لك. لن تطاع إلا بإذنك، ولن تعصى إلا بعلمك. تطاع فتشكر، وتعصى فتغفر. أقرب شهيد وأدنى حفيظ، وأخذت بالنواصي وكتبت الآثار، ونسخت الآجال، والقلوب لك مفضية، والسر عندك علانية. الحلال ما أحللت، والحرام ما حرمت، والدين ما شرعت، والخلق خلقك، والعبيد عبيدك، وأنت الله الرؤوف الرحمن. ناداك قلبي خاشعا ولساني، يا عالما بالسر والإعلان. فرج كروب المسلمين جميعهم، واحفظ علينا نعمة الإيمان. يا من إذا وقف العبيد ببابه ستر القبيح وجاد بالغفران. تعفو الملوك عن النزيل بحيهم، كيف النزيل بساحة الرحمن. أشهد أن لا إله إلا الله وحده لا شريك له، له الملك وله الحمد، وهو على كل شيء قدير. الرحمن على العرش استوى، له ما في السماوات وما في الأرض، وما بينهما وما تحت الثرى. وإن تجهر بالقول فإنه يعلم السر وأخفى. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله، وخيرته من خلقه، وأمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا، وداعيا إليه بإذنه وسراجا منيرا. فتح الله به أعينا عميا، وآذانا صما، وقلوبا غلفا. وتركنا على المحجة البيضاء ليلها كنهارها، لا يزيغ عنها إلا هالك. فصلوات الله وتسليماته عليه ما اتصلت عين بنظر، ووعت أذن بخبر، وسلم تسليما كثيرا. أغر عليه بالنبوة خاتم من الله، نور يلوح ويشهد. وضم الإله اسم النبي إلى اسمه، إذا قال في الخمس المؤذن أشهد. وشق له من اسمه ليجله، فذو العرش محمود وهذا محمد. نبي أتانا بعد يأس وفضرة من الرس، والأوثان في الأرض تعبد. فأمسى سراجا مستنيرا وهاديا، يلوح كما لاح الصقيل المهند. فأنذرنا نارا وبشر جنة، وعلمنا الإسلام فالله نحمد. أيها الناس، أوصي نفسي وإياكم بتقوى الله. ولقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته، ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا، يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها الناس، لبيك اللهم لبيك، لبيك لا شريك لك لبيك، إن الحمد والنعمة لك والملك لا شريك لك. የዓለማችን ጌጥ የሩሱሎቹ ሁሉ አይነታ የነቢያት ፈርጥ የፍጥረተ ዓለሙ ካስማ የሰው ልጆች ሁሉ ግርማ ሞገስ የሆኑት ነቢዩ ዓለይሂ ሰላቱ ወሰላም ይህን ተልቢያ እያሉ ከመዲና ወደ መካ ማቅናትን ይዘዋል። ረሱሉ ዓለይሂ ሰላም
السلام ለመጀመሪያም ለመጨረሻም ያደረጉት ሐጅ ይሄ ብቻ ነው። በአስረኛው ዓመት ሂጅሪያ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሐጅ ተንቀሳቀሱ። እሳቸው ሐጅ እንደሚያደርጉ ሲታወቅ ከ122,000 እስከ 144,000 የሚሆን ህዝብ እዛ ቅፍለት ላይ ተከተላቸው። ከሳቸው ጋር ሐጅ ለማድረግ ከሳቸው የዲን ድንጋጌዎችን ለመውሰድ ህዝቡ የተመመበት ዓመት ነበር። ነቢዩም ዓለይሂ ሰላቱ ወሰላም በመንገዳቸው ላይ ሲጓዙ አንድ ሸለቆ ላይ ሲደርሱ፣ በእርግጥ ያን ሐጅ ብዙ ነቢያቶች አድርገውታል። የዚህ ሸለቆ ስያሜ ምንድነው ይሏቸዋል። ይሄማ ስሙ እንዲህ ይባላል ይሏቸዋል። አወል እዚህ ቦታ ላይ ነቢዩላህ ሙሳ በተልቢያ ድምፁን ከፍ ያደረገ ሲያልፍ መለከተዋለሁ ይላሉ። ከዛም ትንሽ ይጓዙና ሌላ ኮረብታ ይደርሳሉ። ይህን ቦታ ስምን ትሉታላችሁ ይሏቸዋል። ስሙን ይነግሯቸዋል። አዎ ወንድሜ ነቢዩላህ ዩኑስ እሱም ተልቢያ እያለ እዚያ አቋርጦ ሲሄድ አየዋለሁ። የተሳፈረበት ግመል ወይም ፈረስ ልጓሞቹ ከቅጠል ነበር። ነቢያቶች ሁሉ ይህም ቤት ተመው ጎብኝተውታል። ነቢዩላህ ኢብራሂም ዓለይሂ ሰላም ከገነቡት በኋላ ከእርሳቸው በኋላ የመጡ ነቢያቶች ሐጅን አድርገዋል። ይሄው ዛሬም ነቢዩ ዓለይሂ ሰላቱ ወሰላም በርካታ ሺህ ሰሃባዎችን አስከትለው መካን ገብተው ጠውፈውና ጨርሰው ወደ 9ኛው ቀን ዓረፋ ተራራ ጥግ ተሰይመዋል። ያ የተከበረ ቦታ በተከበረው ቀን ላይ ታሪካዊ ንግግራቸውን አደረጉ። የእሳቸው መልእክት መቋጫ፣ ያስተምህሮቶቻቸው ማሳረጊያ፣ እስልምና ምንድነው ብሎ ማጥናት ለፈለገ ሰው የመጨረሻ ማህተማቸው የዓረፋ ቀን ያደረጉት ኹጥባቸው ያደረጉት ትልቅ ንግግር ነበር። ያስተምህሮቶቻቸው ተጨምቆ ሲወጣ ያኔ ቀን ያደረጉት አስተምህሮት ነቢዩ ዓለይሂ ሰላቱ ወሰላም ግመላቸው ላይ ወጡና ህዝቡ በተሰበሰበበት ላይ ንግግራቸውን ጀመሩ። አንደበታቸው ማራኪ፣ ድምፃቸው ሳቢ ነበር። አላህ የሰጣቸው ንግግሮቻቸው ተሰልስለው የሚፈሱ የሚመስሉ ሉል ነበር ቃላቶቻቸው። ኡቲቱ ጀዋሚዕል ከሊም ንግግርን ቋጥሮ የመናገር ችሎታ አላህ ሰጥቶኛል ይላል። ታዲያ ለዛውል ህዝብ እንዲደርስ የሚያስተጋቡ ሰዎች ተራራ ላይ ሆነው ንግግራቸውን ጀመሩ። ንግግራቸውን ሲጀምሩ አዳማጩ ትኩረት እንዲሰጠው አንድ ቃል ተጠቀሙ። አዩሃናስ አላህን ካወደሱ በኋላ እናንተ የሰው ልጆች ያሉ። ጥሪው ለአደም ልጆች ባጠቃላይ፣ መልእክቱ ለሰው ልጆች ሁሉ ባጠቃላይ። መልእክታቸው ሲቋጭ ምን እንደሚመስል ያስተላለፉበት ነው። እናንተ ሰዎች ሆይ እስመዑ ከላሚ ወዑ ኡበይን ለኩም፣ ንግግሬን አዳምጡ ያዙትም ላብራራላችኋል። ከዛም አስከተሉ ለዓሊ ላ አልቃኩም በዕደ ዓሚ ሃዛ ፊ መውቅፊ ሃዛ፣ ምናልባትም ከዚህ ዓመት በኋላ እዚህ ቦታ ላይ ላታገኙ ትችላላችኋል። ይሄ ንግግር የሰሃቦቻቸውን የቆዳ ጸጉር እንዲቆም አደረገው። ምናልባት ከዚህ ዓመት በኋላ ይህን ንግግር ላይ ሰሙት ይችላል። መልእክተኛው ዓለይሂ ሰላቱ ወሰላም ወደ ላጋቸው ጌታ ሊሻገሩ ይችላሉ። ደንግጠው ፈርተው ሰውነታቸው ሁሉ ጀሮ ሆኖ ነበር ያዳመጡት። እዛው የዓረፋ ሜዳ ላይ ሁላችን እዛ ቦታ መቆም አላህ ይወፍቀን። በየዓመቱ አላህ ይወፍቀን። በየዓመቱ ማህረታውን አላህ ይወፍቀን። አጣ ዱንያ ቢረባህ 70 ዓመት ዓረፋ ተራራ ላይ ቆም ያለው ይላል። 70 ጊዜ አላህ ከሚመላለሱበት አላህ ያድርገን። ያ ተራራ የአላህ እዝነት የሚወርድበት አላህ ወደ ታችኛው ሰማይ የሚቀርብበት ነው። ተነዝሉል ኢላሂ አላህ ቀርቦ ባሮቼ ምን ፈልገው መጡ ብሎ መላእክትን የሚኩራራበት ቀን። ኸይሩ የውምን ጠልዐት ዐለይሂ ሸምስ ፀሐይ ከወጣችበት ምርጡ ቀን 9ኛው ቀን መላእክት ሁሉ የሚታደሙት ቀን ነው። ዓረፋ የሚባለው ተራራ ጥግ ምእመናን የሚሰፍሩበት ነው። ያ ተራራ ጀበሉ ረሕማ ተብሏል። የአላህ እዝነት ስለሚወርድ ጀበሉ ተውባ ተብሏል። ሰዎች ከወንጀላቸው ወደ አላህ የሚመለሱበት ቦታ ስለሆነ
አላህ የሚምርበት ተራራ ስለሆነ የሚመርበት ክልል ስለሆነ እዛ መሃል ላይ ቆሙና ነብዩ አለይሂ ሰላቱ ወሰላም ከተራራው ጥግ ቆሙና ንግግራቸውን ቀጠሉ። እናንተ ሰዎች ሆይ ከዚህ ዓመት በኋላ እናንተ ውስጥ ላልኖር ይችላል። ለዛ ነው የስንብቱ ሐጅ የሚባለው ሐጀቱል ወዳዕ የመፈጸሚያው የመጀመሪያቸውም የመቋጫቸውም ሐጅ ነው ለነብዩ አለይሂ ሰላቱ ወሰላም። ንግግራቸውን ጀመሩ። አዩሃናስ እናንተ ሰዎች ሆይ ተመልከቱ፣ የመጀመሪያ አስተምሮታቸው ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ አሉ። ደማችሁ አሉ፣ ገንዘቦቻችሁ፣ ክብሮቻችሁ አንዱ በአንዱ ላይ ሊያልፋቸው የተከለከሉ ናቸው። ልክ ይሄ ቦታ አላህ ዘንድ የታፈረ የተከበረ እንደሆነው፣ ልክ ይሄ ቀን የተከበረ ይሄ ወር እንደሆነው፣ ይሄ ቦታ የተከበረ እንደሆነው አላህ ዘንድ የሰዎቹ ደም፣ ገንዘቦቻቸው፣ ክብሮቻቸው፣ ስማቸው፣ ዝናቸው እናንተ ዘንድ የተከለከለ ነው። ኢላ አን ተልቀው ረበኩም ጌታችሁን እስክታገኙት ድረስ እስክትገናኙት ድረስ ለዚህ ተብሎ የሚፈቀድ ነገር የለም። ነቢዩ ዓለይሂ ሰላቱ ወሰላም በማሳረጊያ ትምህርታቸው መጀመሪያ ያስቀመጡት ኢነ ዲማአኩም፣ ኢነ ተውኪድ ነው፣ አጠንክረው ነው የጀመሩት። ደሞቻችኋል። አንድ ሰው የአንድን ሰው ደም ማፍሰስ በእስልምና በክፉ የተኮነነ ከወንጀሎቹ ሁሉ አንዱ ትልቁ እሱ ነው። አንድን ሰው ሌላን ነፍስ ማጥፋት የሙስሊምን አይደለም፣ የመጽሐፍ ሰዎች የምንላቸውን ክርስቲያኖችን አይደለም፣ ጣዖት አምላኪን ቢሆን እምነት የለሹን ሰው ቢሆን ደሙን ማፍሰስ ነቢዩ ዓለይሂ ሰላቱ ወሰላም በትልቁ የኮነኑት ቁርአን አጸያፊነቱን የጠቀሰው የሰው ልጅ ደም ክብር ነው። ነፍስ ክብር አላት። ነፍስን የሚወስዳት የፈጠራት ጌታ ብቻ። ሰውን ለመግደል አልተፈቀደለትም። ሰውን አይደለም ራሱን መግደል በእስልምና ክልክል ነው፣ ሌላውን አይደለም። ራሱን አንድ ሰው ቢያጠፋ ትልቅ ወንጀል፣ ባጠፋበት ሁኔታ ተቀስቅሶን ለዓመታት እንዲሰቃይ ይደረጋል። ራሱን ከፎቅ ፈጥፍጦ ገለው ከሆነ ይቀሰቀስና ከፈጥፈጥ እየተባለ ሩሑ እየተመለሰች የስቃይ ህይወትን ይመራል። በመርዝ ገሎ ከሆነ አላህ ቀስቅሶት ሁሌ ራሱን መርዝ እየጠጣ እንዲገል ይደረጋል። ስቃይ በጣም ከባድ። እንኳን ሌላን መግደል ራስን መግደል በእስልምና ክልክል የተወገዘ ነው። ነፍስን የሚወስዳት የፈጠራት ጌታ ብቻ። አንዳንድ ሚዲያዎች ላይ ትሰማላችሁ የማይሆኑ ወሬዎች፣ የማይመስሉ ፕሮፓጋንዳዎች። እስልምና ለነፍስ ትልቅ ወጋ የሰጠ ሃይማኖት፣ አመነም አላመነም የተከበረ የሰው ልጅ ነው። ወለቀድ ከረምና በኒ አደም። ነፍስን የሚወስዳት አላህ ብቻ። አንዲትን ነፍስ ያለ ጥፋቷ ያጠፋ ሰው ወንጀሉ ምን ያህል ይመስላችኋል? ፈከአነማ ቀተለ ናስ ጀሚዓን፣ የሰው ልጆችን በአጠቃላይ እንደገደለ ይቆጠራል አላህ ቁርአን ላይ እኮ። አንድን ነፍስ ገደልክ ማለት የአደም ልጆችን ሁሉ ጨርሰሃል ማለት። የሰው ልጆች በታሪክ አምድ ከ100 እስከ 117 ቢሊየን ህዝብ ምድርን ኑሮ ተሻግሯል ይባላል ጥናቱ። አሁን ምድር ላይ 8.3 ቢሊየን ህዝብ ይኖራል። ለወደፊትም ከዚህ በላይ ቁጥር ይመጣል። አንድ ነፍስ የገደለ ሰው ይሄን ሁሉ ፍጥረት እንደጨረሰ ይቆጠራል። ነፍስ እነ ዲማአኩም ደሞቻችሁ ክልክል ነዋል። ሙስሊም ሰው አይገልም። ሙስሊም ወደ ሌላው ቢላውን አይዘረጋም፣ ቃታውን አይስምም። ሙስሊም ሆነ አልሆነ፣ ጠላት ሆነ አልሆነ፣ ሊያጠፋህ ሲመጣ፣ ዲንህን ሊያወድም ሲመጣ ያኔ ደረትህን ትሰጣለህ፣ ያኔ ትሰዋለህ። አብሮ የሚኖረው ምንም ያላደረገውን የፈለገውን ነገር ይመን የመኖር መብት አለ። ደሙን ልታፈሰው አልተፈቀደልህ። ደም ማፍሰስ ጸያፍ ነው፣ ትልቅ ወንጀል። እስልምና የአንድን ሰው ነፍስ በሁሉም ሰው ነፍስ የመዘነው። ወመን አህያ አለ ሕያው ያደረጋት አንዲትን ነፍስ የሰው ልጅ ሁሉ ሕያው እንዳረገ ይቆጠራል። አንድ ጎረቤት ታሞ አግኝተኸው አሳክመኸው ሕይወት ዘርተህበት ማለት የሰው ልጆችን ሁሉ ሕያው እንዳረክ ይቆጠራል። ነፍስ
ደምን ማፍሰስ ጸያፍ ነው። ሁሌ ላይ ይገርመኛል። ደም ለምን ቀይና ወፍራም ሆነ? እንድትጸየፈው እኮ አይደለም የሰው ደም የሌላ ደምን እንኳን እንድትሸሸው። የመጀመሪያ የነብዩ አደራ ኢነ ዲማአኩም ደሞቻችሁ የአንድን ወንድን ደም ማፍሰስ አይደለም ሙስሊም አይደለም የመጽሐፍ ሰዎች የክርስቲያን አይደለም ቀርቶ ጣዖት አምላክ ይሁን እንድትገለው አልተፈቀደልህ። ትጠራዋለህ ወደ ዲንህ ከተቀበለ መልካም ካልተቀበለ ለኩም ዲኑኩም ወሊየ ዲን እኔም መንገድ አለኝ አንተም መንገድ አለ። ኢነ ዲማአኩም ልብ በሉት አስምሩበት ደሞቻችሁ ወአምዋለኩም ገንዘቦቻችሁ አንዱ ያንዱን ገንዘብ ሊወስድለት አልተፈቀደም። ሊያጭበረብረው ዕዳ ወስዶ ሊጠፋ አልተፈቀደለት። ወአዕራደኩም ክብራችሁ የሰው ክብር አሁን በሶሻል ሚዲያው ዘመን የለም አይደል? በማህበራዊ ሚዲያው ዘመን ሁሉም ሰው የሚጠለጠልበት ነው አይደል? የሀገር መሪ ይጠለጠላል፣ የሃይማኖት መሪ ይጠለጠላል፣ ትላልቅ ሰው ይጠለጠላል። ሁሉ ቤተችበት ዘመን ነው። ወአዕራደኩም ክብሮቻችሁ የሰውን ክብር ልትነካው አይገባም። መልእክትን ታስተላልፋለህ እንጂ ዋሽተህ ስሙን አታጠፋው። ሙስሊም እንኳን ባይሆን ክብሩን ልትነካው አልተፈቀደልህ። ነቢዩ ዓለይሂ ሰላቱ ወሰላም መልእክታቸውን ቀጠሉ። አዩሃናስ እናንተ የሰው ልጆች ያሉ መልእክቱ ለሰው ልጆች ነው። ከናንተ መሃል አማና የተሰጠው ሰው ካለ ወደ ተገቢው ቦታ ያድርሳል። ቃሉን ይጠብቅ፣ አማናውን ይጠብቃል። እኛና አማና ኢስላም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ ነበር የአያቶቻችን ስም አይደል? እኛና አማናው እንዴት ነን? ሰው ሰጥቶ ብሩን እኛ ጋር ያገኘዋል። ቃል ኪዳናችን እንጠብቃለን። የነብዩ የመጨረሻ ማሳረጊያው አንዱ ቃል ይሄ ነው፣ አማናችሁን ጠብቁ። ሙእሚን ታማኝ ነው። ሙእሚን የሰው ብር አይወስድም። ሙእሚን አይሰርቅም። ሙእሚን ቃሉን ይጠብቃል። ሙእሚን ፌክ አይሸጥም። ሙእሚን አያምታታም። ሙእሚን ማለት የታመነ ሰው የሚረጋበት ማለት ነው። እሱ ዘንድ ያለኝ አይጠፋም የሚለው ማለት ነው።